መቲ ልክ ነሽ። አሁን ያስታወስሽ ነገር አለ ቅድም ስትናገሪ ሮቤ ሲሄዱ ገና አጣሪ ኮሚቴው ሙሉ ከፍተኛ ችግር ያለበት ወረዳ አልመጡም። አይተሽ ከሆነ ያን የዜና ስናቀርብ ሮቤ ላይ በሙሉ እዚህ ወረዳ አልመጡም ተባለ እና መቲ ሞት ያለበት ቦታ ላይ ሄደን እናጣራለን ብለው እነሱ ሆቴል አርፈው ውስኪ ጠጥተው መጥተው ሪፖርት ሲያቀርቡ ምንድነው የሚሰማቸው? በዛ ሲሸነግሉ አክርመዋቸው ነው የሚመጡት። ትልቅማ ችግር ያለበት ቦታ ላይ እንዳልሄዱ ያው ተናገሩ እኮ ሰዎቹ። ቁጭ አሉ እየቀረበላቸው ሆቴል የሚፈልገው ነገር ይሄን ሪፖርት ብለው በአምስት ቀን ውስጥ ይሄን የተወሳሰበ ችግር ያው ግድያው ሳያልቅ ግድያው ሳያልቅ የሽመልስ አብዲሳን ሪፖርት መጥተው አነበቡ። እጅግ በጣም ያሳፍራሉ። በጣም ነው የሚያሳፍሩት። በራሳችን ነው ይሄን ነገር መፈለግ ያለብን ከፈጣሪ ጋር በራሳችን ነው። አባቶቻችን በርቱ፣ ምዕመናን በርቱ። በፍጹም ተስፋ እንዳታደርጉ። ይሄ ነገር እየተደረገ ያለው ኢንቴንሽናሊ ነው። ይሄ ሁሉ ግፍና ግድያ አልተቋረጠም እየተባለ እንኳን ሪፖርቱ ሳያልቅ ነው ዛሬ ግድያ ይቀጥል። ሆን ተብሎ የተደረገ ነገር መሆኑ ምን ታመጣላችሁ የሚል ነገር መሆኑ ማወቅ ያስፈልጋል። በዚህ ጉዳይ ፈርዘር በጣም እኛም እስከ መጨረሻው ድረስ እንዘግባለን። የአንድ ሰሞን ጫጫት አድርገን የምንተወው ጉዳይ አይደለም። ይሄን ካል መቲ ሌላው መረጃችን በዛሬው ዕለት በአፋር ከፍተኛ ህዝባዊ ተቃውሞ ተደርጓል። ፎቶግራፉን ቅድም አውጥቶ ነበረ ቴክኒሻናችን። ህዝቡ በነቂስ ነው የወጣው። እንደምትመለከተው የቀረ የለም። በአሳይታ በዱፍቲ በተለያዩ የአፋር ከተሞች ሰልፎች ተደርገዋል። ዋነኛው የዚህ ሰልፍ ዓላማ ምድራችን ዳግም የጦርነት ሜዳ መሆን የለበትም ነው። ሰሞኑን በተደረገው ጦርነት የተፈናቀለው ማን ነው? ዋጋ የከፈለው ማን ነው? የአፋር ህዝብ ነው። ማንም ሌሎቹም ያው ውስኪ እያጋጩ ነው ተዋጊዎቹ ምኖችም እያደረጉ። ስለዚህ አንፈልግም ነው። ከዚህች ውስጥ ካድሬዎችንም ማስገብተዋልና የብልጽግና ካድሬዎች ማህበራዊ ሚዲያው ላይ ሻቢያና ህዋት ምናምን የምትል መፈክር ብቻም ብቻ እንትን እያደረጉ ሜዳችንን የጦርነት ሜዳ ያድርግብን ብለዋል ይላል። እውነቱ ይዘገብላቸው። የአፋር ህዝብ ዛሬ በሞላው የጠየቀው ካድሬዎች ናቸው። በቃ መሬታችን ለማንም አንፈልግም፣ ለሁለቱም ህዋቶች አንሰጥም መሬታችን ያሉት። ይሄ ነው የሰማነው። ማናቸውም ወገን ህዝቡ ያለው ይቺ ህዋት እነ ደብረጽዮን የሚመራ ህዋትና ሻይምት አይደለም። ያኛውም ህዋት ይሄኛውም ህዋት ክልላችንን እረፉ፣ አትምጡብን፣ በቃን፣ በማያባራ ጦርነት ደቀናል ያሉት። ይሄ ትክክለኛ ድምፅ ነው። ትክክለኛ ድምፅ ነው። ዋጋ እየከፈለ ያለው ያ ነው። ስለዚህ ብልጽግና የሚሰማ ከሆነ የአፋር ክልልን ዳግም የጦርነት ሜዳ አያድርገው። ይህ ህዝብ እየተናገረ ነው። አትቀደዱበት። እዛ ያስቀመጥከውን የሆነ አንጃ አስቀምጠሃል። መሳሪያም ፋይናንስም እየረዳ በአፋር ክልል አሰለጥናለሁ እቀጥላለሁ ካልክ መሬቱን ልቀቅ፣ ተው። የአፋር ክልል የዛሬ 2 ዓመት መንግስቴንም አላስነካም ብሎ አላሳለፍም ብሎ መቲ በአካል ድረስ ይደናል። እናንቺ አይተነዋል። ያን ሁሉ መከራ የተቀበለ ህዝብ እንደገና እዛው መሬት ላይ እስኪ አንድ መንግስት ሽምቅ አድርጌ እዛ መሬት ላይ ውጊያ ከዛ ከፍታለሁ ይላል እንዴ? መቼ ነው የሚያልፈው ይሄ ህዝብ? ስለዚህ ህዝቡ ዋናው መልእክቱ ካድሬዎቹ እንዳሉት አይደለም። ህዋት ሁለቱም ህዋት አንፈልግም ነው ያለው። ሁለቱም አይምጡብን፣ አይድረሱብን ነው ያለው። ስለዚህ አታጣሙበት። አሁንም ዘገባው ነው። አሁንም እናንተ እስካሰለጠናችሁ ድረስ እዛው ጦርነት እስካደረጋችሁ ድረስ ግጭቱ ይቀጥላል። ለዚህ ደግሞ ተጠያቂው ኦህዴድ ብልጽግና ነው። ዋነኛ ተጠያቂ ነው። ሌላ ከዚህ ጋር ተያይዘው መቲ የምናነሳው ነገር በመከላከያ ውስጥ የሆነ ቁጣ ተሰምቶ ትናንት የደረሰኝ መረጃ ነው። ሳስበው በጣም ትክክል ነው። ሰሞኑን በአፋር ክልል ውጊያ ተደርጓል። ውጊያ ተደርጎ በ30-40 ደቂቃ ውስጥ ነው ጻድቃን ቡድን የተበታተነው። በዛ በመበሳጨት የድሮን ጥቃት ተፈጽሟል። አይተሽ ከሆነ ያው ተሰምቷል። ህዋቶች ባሉበት ቦታ ላይ የድሮን ጥቃት ተፈጽሟልና መሳሪያ ያስቀመጡበት ቦታ ላይ ነው እንግዲህ እንደዛ መጋዘኑ ላይ እንደዚህ እንደተፈጽሟል ይባላል። ግን ምን እንዳሉ ታውቂያለሽ? እነዚህ መከላከያዎች የተቆጡት ራሳቸው የብልጽግና ሰዎች ናቸው። በጣም ሾክ ደነገጡ፣ በድሮን ጥቃቱ ማለት ነው። እና ሲያስረዱን በጣም የገረመኝም ነገር እኮ ነው። በሰሜን እዝ ላይ ጥቃት የተፈጸመበት 5ኛ ዓመት የተከበረው የዛሬ ሳምንት ነው። ሰሜን እዝ ላይ ህወሓት ያንን ነገር ሲፈጽም ከመፈጸሙ በፊት በብልጽግና በኩል አብይ ከኤርትራ መንግስትም ጋር በመሆን ስጋት የመፍጠር ምናምን ነገሮች ነበሩ ህወሓት ላይ።
ያን ተከትሎ ከታስታወሳቸው አለ ሰውየው ከትግራይ እንወጣለን ብሎ መከላከያውን አልያዙትም እዛ አትወጣም ብለው ይወጣ ነበር እኮ ጦርነቱ ከመጀመሩ በፊት ሰሜን ዕዝ አትወጣም አሉት። ያ በሆነበት ሁኔታ እኛ እስከዛሬ ያልተናገርነው አለ ጠቅላይ ሚኒስትሩ አብይ አህመድ የሚመለከታቸው የጦር አዛዦች ያን ያህል ሰራዊት እዛ ያለ ባልወጣበት ሁኔታ ምን ባላለበት ሁኔታ ያን ነገር አድርገው ህዋት ያን እንዲፈጽም አደረጉ። በአሁኑ ሰዓት ይሄ የድሮን ጥቃት ሲፈጸም አሉ ያፋሩ መቲ በመቀሌ አሉላ አባነጋ አውሮፕላን ማረፊያ እጅግ በርካታ የፌደራል ፖሊስ ሰፍሯል። ህዋት ባለበት ቦታ በመቀሌ በአዲግራትና በተለያዩ ከተሞች የመከላከያ አባላት ሰፍሯል። በህዋት ናቸው እነሱ ሾክ ያደረግነው አሉ እነሱ እውነታቸውን እኮ ነው። ዘሰም በቃ ሰሜን ዕዙ አሁንም ልክ መሳሪያቸውን ሲመታባቸው ህዋት ተናዶ እዛ ያሉትን ፌደራል ፖሊስና ምኖችን ይመታል። ከዛ በኋላ እንደ ሰሜን ዕዙ ህዋት ጨፈጨፈ ሰራዊቱን ለማስባል ነውና የኛ መሪዎች ራሱ ኃላፊነት የማይሰማቸው ኢሪስፖንሲቢሊቲዎች ምንም አይሰማቸው ኃላፊነት እንዴት በገዛ ፖሊሳቸው ላይ የገዛ ወታደራቸው እዛ ያለ ይሄን ነገር ያደርጋሉ? ይሄን ነገር ሊያደርጉ ካስቡ ድሮን ጥቃት ሲፈጸም የህዋት ባህሪ ይታወቃል። አስቀድመው ማውጣት አለባቸው ለወታደሮቻቸው አዝነው። ነገር ግን አብይ የሚፈልገው እውነታቸውን ነው ወታደሩን ማግዶ ጭዳ አድርጎ ፖለቲካ ጌን ማግኘት የፖለቲካ ድጋፍ ማግኘት ነው የሚፈልገው። እጅግ ነው የደነገጥነው። ለምን ጓዶቻችን ናቸው አሉ ወንድሞቻችን ናቸው ብዙ መሰራዳቸው ናቸውና በርካታ የፌደራል ፖሊስ ባለበት ሰዓት ላይ አብይ ይሄን ያደረገው ሆን ብሎ ያን ለማስደረግ ነበር። ግን ፈጣሪ ይመስገን እስካሁን ድረስ ምንም ነገር አልተወሰደም። አይገርምሽም መቲ? ይሄ ነው የተለመደ ተመሳሳይ ነገር ነው። አደገኛ እንትን ነው እኮ በቃ ይገርምሻል። በራሱ ወታደሮች ላይ በራሱ ፖሊሶች ላይ እንደዚህ ይጨከናል። እስኪ አንቺ አሁን ህዋት ድሮ ሲያደርገው የነበረው ማለት ነው ወደ ጫካ ሲገባ ገና ድሮ የራሱን ማህበረሰብ በማስጨፍጨፍና በማስራብ አልነበረ ምዕራባውያኑን እንዲገዙለት ያው እንዲከተሉት ያደረገበት ተመሳሳይ ነገር ነው እየተደረገ ያለው። ግን በዚህ በተለይ በአፋሩ ላይ ከዚህ በፊት አንድ መረጃ እንደዚሁ ሰዎችም እየሰጡን ነበር። በተለያየ ቦታ ላይ ያሉ አመራሮች በተለይ ከአፋርና ከሶማሌ ክልል ብዙ ጥያቄ ያነሱ ነበረ። ብዙ ጭቅጭቅ እየተነሳ ነበር። ብዙ ጥያቄዎች፣ ክርክሮች እንደውም ካልተገማገምን እያሉ ጥያቄዎች ይነሱ ነበር። የተባለው ጥያቄ አሁን በደንብ ግልጽ ሆኖ መጣ። ምክንያቱም አፋርን በእንደዚህ አይነት የጦርነት ቀጠናና የወታደር ማስቀመጫ ማሰልጠኛ ሲያደርጉ የተቃወሙ ሰዎች ነበሩ። ከአፋር አካባቢ ማለት ነው። ይሄን ነገር ሬዚስት ያደርጉ የተከላከሉ ሰዎች ነበሩ። ብዙ ጥያቄ እንግዲህ ምን እንደተደረጉ አናውቅም። ስለዚህ ወደ ጉዳዩ ተሄዷል። አሁን ህዝቡ እንደገና ሰልፍ የወጣበትን ነገር ደግሞ ምላሹ ምን እንደሚሆን አላውቅም። ህዝቡ በጣም ምስኪን ነው። ሲጀምር ለምን ይሄ ጦርነት እየተደረገ እንዳለ ሌላው ማህበረሰብ የታች ያለው ማህበረሰብ ሰርቶ ተፍተፍ ብሎ የሚያድረው ምንም የሚያውቀው ነገር የለም። ከላይ ያሉት ናቸው ቀመሩን ሰርተው ሴራውን ሰርተው ምን ከመንግስት ጋር የሚሆኑትም ሆነው እንደገና ጦርነቱ ግን ህዝቡ ላይ ምንም ያልተዘጋጀው ማህበረሰብ ላይ በጣም እኔ እኮ በጣም የሚገርም ነገር ለረጅም ጊዜ እኮ ነው ጫካ ላይ የኖረው ላይ ያለው ነገር ፈርሶበት በጣም ለረጅም ጊዜ በ40 ዲግሪ ሴንቲግሬድ በጣም በእጅግ በጣም ሙቀት 40-50 ይሞላ ነው። በእንደዚህ አይነት ቦታ ላይ በቃ ውጪ ላይ ተረፍፎ ነው የኖረው ለረጅም ጊዜ። ያፋርስ ማለት ነው። ተመልሰ ጦርነት ምን ማለት ነው? ህዝብ እየጨረሱ መኖር እኔ እንዴት እንደሆነ አላውቅም፣ ምን እየታሰበ እንደሆነ አላውቅም። ግን የሚመለከተው አሁን ውጭም ያሉ የአፋር ማህበረሰብ ተወካዮች ምናምን ናቸው እንግዲህ ፖለቲካውን በደንብ ለማህበረሰቡ ሊያስረዱት የሚችሉ እነሱንም ወደ ሚዲያው አምጥተን ያለው ነገር በደንብ ለመረዳት እንሞክራለን። ዞሮ የጦርነት ቀጠና ሆኗል። ስለዚህ በዚህ በኩል የድሮን ጥቃቱ በዚህ በራያም አካባቢ እየተደረገ ነው ያለው። እዛ አካባቢ ማህበረሰቡ ምንም የመመታት ቻንሱ ሰፊ ነው። ግን በዋናነት የታሰበው በዋናነት ሎጂስቲክስ ያለበትን የጦርነት ሎጂስቲክስ ምናምን ያለበትን አካባቢ ነው ተመቷል የተባለው። ጦርነቱ በይፋ ተጀምሯል። እንግዲህ እሱን የምናየው ነገር ነው። ሲዳማ ላይ የሆነውን ሰምተሃል? ምናልባት ወደዚህ ስራ ማቆም አድማ ቀጣዩ አጀንዳችን እሱ ነው። እሺ ቀጥይ። ቀጥል። አይ ይሁን ቀጥል። እሺ ዛሬ የመምህራን ስራ ማቆም አድማ ሲዳማ ላይ ብቻ አይደለም መቲ ወደ ቤኒሻንጉልም ተዛምቷል። በሲዳማና ማዕከላዊ ኢትዮጵያ ክልሎች ጨምሮ በደቡብ ኢትዮጵያ በሚገኙ ሌሎች ክልሎች ስር ባሉ ከተሞች የሚገኙ መምህራን የስራ ማቆም አድማ ጀምረዋል። በተለይ በሲዳማ ክልል በርካታ ወረዳዎችና ማዕከላዊ ኢትዮጵያ ክልል ጠምባሮ ልዩ ወረዳ
ሙሉ ለሙሉ ትምህርት ቤቶች ዝግ መሆናቸው ታውቋል። አጠቃላይ የሲዳማ ማዕከላዊ ኢትዮጵያና ሌሎች አጎራባች ክልሎች ትምህርት ቤቶች እየተዘጉ ሲሆን በሲዳማ ትምህርት ቤት ትምህርት የሚሰጥበት አንድም ወረዳ የለም ነው የተባለው። የአለታ ወንዶ ከተማ፣ የአለታ ህዳሴ እና የአለታ ወንዶ ሁለተኛ ደረጃ ትምህርት ቤት መምህራንም የመስከረምና ጥቅምት ወር አዲሱ ደሞዝ ባለመሰራቱ መንግስት ጥያቄያችንን እስኪመልስ ድረስ አናስተምርም በማለት አቁመዋል። ተማሪዎችን በትነዋል። የደሞዝ ጭማሪ ይደረጋል በሚል የፍጆታ እቃዎች ዋጋ እንዲኖሩ ያደረገው የብልጽግና አገዛዝ እስካሁን ምንም አይነት ጭማሪ ሊያደርግልን ባለመቻሉ ከፍ ያለ ችግር ላይ ወድቀናል ያሉት መምህራኑ ጥያቄያቸው እስኪመለስ ድረስ በአድማቸው እንደሚቀጥሉ አስታውቀዋል። ይህን ተከትሎ በበርካታ ከተሞች ያሉ ትምህርት ቤቶች ከዛሬ ጀምሮ ዝግ መሆናቸውን የዓይን ምስክሮች አረጋግጠዋል። በተመሳሳይ በቤኒሻንጉል ጉሙዝ ክልል መተከል ዞን ወንበራ ወረዳ ያሉ ትምህርት ቤቶች መንግስት ጭማሪ ደሞዛችን እስኪከፍል ድረስ የመማር ማስተማር ስራውን አቁመናል በማለት ትምህርት ቤቶችን ዘግተውና ተማሪዎችን በትነው ተመልሰዋል። እዛ ብቻ አይደለም፣ በኢሉባቡርና በጉጂ ዞን ያሉ መምህራንም በተመሳሳይ ምክንያት አድማውን እየተቀላቀሉ እንደሆነ ከስፍራው የደረሰን መረጃ ያመለክታል። እንግዲህ መቲ ያው በሁሉም ቦታ ላይ አሁን ስብሰባ ተቀምጠዋል ከወረዳ እስከ ክልል ድረስ። ነገር ግን የጸጥታ ኃይሎች ሁሉ የጸጥታ ቢሮዎች ሁሉ ስብሰባ ተቀምጠዋል። ከአቅማቸው በላይ ስለሆነ የሚያደርጉት ነገር የለም። የብልጽግና አገዛዝ ከጦርነት በላይ የሚያስፈራው እንዲህ አይነትም ጭምር ነው፣ አድማዎች ናቸው። እና ይሄ ብቻ አይደለም፣ ፎቶግራፎች አሉ የነዚህ መምህራኑ ሁሉ ጠዋት አቅርቢያቸዋለሁ። አሁን እንትን ስላላሉ ነው። በብዙ ቦታ ነው የመምህራኑ የሕክምና ባለሙያዎች አድማ ሁለተኛ ዙር ተራዝሞ ነበረ፣ መስከረም ላይ የተደረገው ነበረ። እሱ ይህን ተከትሎ አሁን የወጣው ዜና ደግሞ አሁን ህዳር 18 ቀን በተያዘው ወር ሁለተኛው ዙር የጤና ባለሙያዎች አድማ ይጀምራል ተብሏል። አስተባባሪ ኮሚቴው አሳውቋል። በህቡ የተደራጀው አስተባባሪ ኮሚቴ የመምህራኑ አድማም እየሄደ ነው። ደሞዝ እጨምራለሁ በማለት የፍጆታ ዕቃ ቅድም እንዳሉት ላይ ከደረሰ በኋላ እንጃ የሚጨምርበትም አቅም ያለው አይመስልም። አሁን ከውስጥ የሚወጣው መረጃ እንደሚያመለክተው ኢኮኖሚው በጣም ደቋል። ብር እንግዲህ አትሞ ካልሰጠ በስተቀር አጠቃላይ የሀገር ውስጥ ዕዳው የመንግስት ራሱ በጣም 50 ቢሊዮን ምናምን ተሻግሯል። የሀገር ውስጥ ዕዳው ራሱ። ያ ብቻ አይደለም። ሰሞኑን ሪፖርተር ያወጣውን ዘገባ አይተሽ ከሆነ የዓለም የምግብ ፕሮግራም ያጠናው ጥናት ላይ ከ193ቱ የዓለም ሀገራት ኢትዮጵያ በድህነት 180 ላይ ነው ያለች ይላል። 180 ማለት ከስራችን 13 ሀገር እነማን እንደሆኑ አላውቅም። ያ ብቻ አይደለም። ኢትዮጵያ ላይ ይላል ሪፖርቱ 135 ሚሊዮን ህዝብ ይኖራል ተብሎ ይገመታል። አሁን ከ135 ሚሊዮን ውስጥ ይላል ከድህነት ወለል በላይ የሚኖሩት ወይም ደህና ገቢ ያላቸው የሚባሉት 4.3 ሚሊዮኑ ብቻ ናቸው። 29 ምናምን ነጥብ ምናምኑ ከድህነት በታች ናቸው ይላል። በፐርሰንት ሲቀመጥ 4.5 ነው። 4.5% የደሴቷ ነዋሪዎች፣ የብልጽግና ነዋሪዎች፣ የነ አብይ ዘመዶች፣ የነ ሽመልስ አብዲሳ ዘመዶች፣ የነ አረጋ ቂጤሳ የነሱ ዘመዶች ናቸው። በዚህ በደሴቷ ላይና እነሱ የተጠጉ ደግሞ አንዱ አይደለ ይሄ ጥገኛው ክፍል የነሱ ቤተሰቦች 4% ከኢትዮጵያ ህዝብ ማለት ነው። እስከ መሰልት አጠቃላይ የኢትዮጵያ ህዝብ በዚህ የድህነት አረንቋ ውስጥ ነው የሚገኘው። ይህ በሆነበት ሁኔታ ነው አብይ የዛሬ 5 ዓመት የዛሬ 10 ዓመት ከአፍሪካ አንደኛ እንሆናለን ምናምን እያለ እንደፈለገ የሚናገር ማለት ነው። መቼም ጊዜው የዚህ ያነቃቂ ንግግሮች ጊዜ ነው። እድሜ ለአብይ እንደዛ አይነት ነገሮች አሉ። ሚራክል መኒ፣ ሰበር ዜና፣ የፋይናንስ ጥርመሳ አለ፣ ነገ ጠዋት 5 ሚሊዮን ይገባል የሚሉ ሰዎች የመጡበት ስለሆነ እሱም የሚናገረው ነገር በኢኮኖሚ ፖሊሲ ቅድ ሳይሆን አይተሽ ከሆነ በእንደዛ አይነት ነገር ነው። በጎ ተመኝ ይሆንልሃል ዝም ብለህ ተናገር በሚለው ነውና ዓለም የሚያወጣው ሪፖርት እኛን ያሳቅቀናል፣ በጣም ያሳፍራል፣ እጅግ በጣም ያሳዝናል። ኢትዮጵያ እዚህ ደረጃ ላይ ደርሳለች እና በየን ያሉ ነው። የመምህራኑ አድማ ተባብሶ ቀጥሏል። በቤኒሻንጉልና በሌሎችም ወደ ኢሉባቡር እየተዛመተ ነው፣ ወደ ጉጂ እየተዛመተ ነው። የጤና ባለሙያዎችም አድማ ሰሞኑን ይቀጥላል የሚል መረጃ ደርሶናል።